የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአማራ ክልል ገለልተኛ ምርመራ እንዲደረግ ጠይቀዋል። በክልሉ በአስደንጋጭ መልኩ እየባሰ ስለመጣው የሕክምና ባለሙያዎች ግድያም ዝርዝር መረጃ እናጋራችኋለን። ኢሳያስ አዲስ አበባ የቀሩበት ምክንያት፣ በአስመራ የተደረገው ሚስጥራዊ ስብሰባ። ከዚህ ውጪ አንቶኒዮ ጉቴሬዝ በአዲስ አበባ ለአፍሪካ አጋርነታቸውን አረጋግጠው ተመልሰዋል። በሱዳን ልዩ መኮንኖች የሚሰለጥኑት የሶማሊያ ኮማንዶዎች ጉዳይም ይዳሰሳል። በተጨማሪም የግዙፉ ኩባንያ ዋና ስራ አስኪያጅ በአስደንጋጭ ቅሌት መዝገብ ከሰፈሩ በኋላ ስራቸውን መልቀቃቸው እየተሰማ ነው። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? እነሆ የሰዓቱ መረጃችን ተጀምሯል። እንደተለመደው እያዳመጣችሁን እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እየጋበዝን ዝርዝር መረጃዎቹን እንደሚከተለው የምናስደምጣችሁ ይሆናል። ወደ ቀዳሚ ጉዳያችን እናምራ። የዓለም ጤና ድርጅት በግጭት ውስጥ ባለው አማራ ክልል ውስጥ እየተፈጸመ ባለው የጤና ባለሙያዎችና የጤና ተቋማት ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቋል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩ ጽሑፍ ግድያን፣ እስርንና ድብደባን ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴዎድሮስ ከ10 ቀናት በፊት ዶክተር ጸጋሁን ስሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተወሰደና ከዚያ በኋላ ሕይወቱ አልፎ መገኘቱን በጽሑፋቸው ጠቅሰዋል። ከዚህ ባሻገር በመንግስት የጸጥታ ኃይሎችና በታጣቂዎች መካከል እየተካሄደ ባለው ግጭት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞችም ሕይወታቸውን አጥተዋል ብለዋል። በኢንተርኔት አገልግሎት መቋረጥ ምክንያት መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴዎድሮስ በተፈጠሩት ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን እንደማይገባቸውም አጽንኦት ሰጥተዋል። መቋጫ ባልተገኘለት የክልሉ ግጭት የጤና ተቋማትንና ትምህርት ቤቶችን ጨምሮ በርካታ የሲቪል መሰረተ ልማቶች መውደማቸው ተገልጿል። የጤና ባለሙያዎች በሁለቱም ተፋላሚ ወገኖች የጥቃት ኢላማ መሆናቸውን የሚያሳዩ መረጃዎችም ወጥተዋል። ባለፈው ዓመት የባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዷለም ዳኜ ከስራ ወደ ቤታቸው ሲመለሱም በታጣቂዎች መገደላቸው ይታወሳል። ዶክተር አንዷለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበበ ግዮን ስፔሻላይዝድ ሆስፒታል የጉበት የቆሽት ስብና የሐሞት ከረጢት ስፔሻላይዝድ ሐኪም ተመራማሪ እንዲሁም መምህር ነበሩ። ህዳር ወር ላይም በምዕራብ ጎንደር ዞን በመተማ አጠቃላይ ሆስፒታል የአይን ሕክምና ወይም ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ታፍኖ ከተወሰደ በኋላ የተጠየቀው 3.5 ሚሊዮን ብር የማስለቀቂያ ገንዘብ ቢከፈልም መገደሉን የቤተሰቡ አባላት ለቢቢሲ መናገራቸው ይታወቃል። በግጭት ቀጠና ውስጥ ሆነው ለማህበረሰቡ አገልግሎት የሚሰጡ የጤናና የትምህርት ባለሙያዎች ላይ ግድያ፣ እገታ፣ እስር እንዲሁም ድብደባ እንደሚፈጸምባቸው ይነገራል። የፌዴራል መንግስት የክልሉን ጨምሮ ልዩ ኃይሎች ትጥቅ እንዲፈቱ የወሰደውን እርምጃ ተከትሎ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ግጭት ከተቀሰቀሰም ከ2 ዓመት በላይ አስቆጥሯል። ግጭቱ በክልሉ የተለያዩ አካባቢዎች የተስፋፋ ሲሆን በበርካታ ዞኖችና ወረዳዎች ግጭቶች እየተካሄዱ ነው። ምንም እንኳን በግጭቱ ሁለቱም ወገኖች ኪሳራ እያጋጠማቸው እንደሆነ ቢነገርም ሰላማዊ የክልሉ ነዋሪዎች ግን ትልቅ ዋጋ እየከፈሉ እንደሆነ የሰብአዊ ድርጅቶች ሪፖርቶች ያመላክታሉ። በክልሉ ለሚፈጸሙ ግድያዎችና የሰብአዊ ጥሰቶች ሁሉም ወገኖች የሚከሰሱ ቢሆንም ብዙውን ጊዜ ግን ሲያስተባብሉ ነው የሚስተዋለው። ጠቅላይ ሚኒስትር አብይ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዥ ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ስብሰባ አዲስ አበባ ከሚገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ ጉቴሬዥ ጋር በማለዳ መወያየታቸውን ገልጸዋል። ጠቅላይ ሚኒስትሩ ስለ ውይይታቸው ባጋሩት መልእክት ቅድሚያ በሚሰጣቸው ጉዳዮች ዙሪያ መወያየታቸውን ከመናገር ውጪ ዝርዝር ነገር አላቀረቡም። ነገር ግን ጉዳዩን በአንክሮ የሚከታተሉ ወገኖች የሁለቱ መሪዎች ውይይት የኢትዮ ኤርትራ ሰሞነኛ ውጥረት ላይ ተነጋግረው ሊሆን እንደሚችል ይገመታል እያሉ ነው። በተለይም ኢትዮጵያ ለተመድ ኤርትራን በተመለከተ 2 ደብዳቤዎችን የጻፈች ሲሆን ተመድ ግን ለደብዳቤዎቹ ምላሽ አልሰጠም። በዚህ ውይይት ምናልባትም የዚህ ደብዳቤ ጉዳይ ተነስቶ ሊሆን እንደሚችል ነው ግምታቸውን እያስቀመጡ የሚገኙት። የሰዓቱ ዜናችን እንደቀጠለ ነው። ኢሳያስ አዲስ አበባ የቀሩበት ምክንያት፣ በአስመራ የተደረገው ሚስጥራዊ ስብሰባ።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ከሆኑት ዋሊድ ቢን አብዱል ከሪም ኤልከሬጂ ጋር በአስመራ ተገናኝተው ውይይት ማካሄዳቸውን የኤርትራ የማስታወቂያ ሚኒስቴር አስታውቋል። ሐሙስ ዕለት በደንደን እንግዳ ማረፊያ በተካሄደው በዚህ ስብሰባ ላይ በሁለቱ ሀገራት መካከል ያለውን የቆየ የሁለትዮሽ ግንኙነት ማጠናከር እንዲሁም በፖለቲካ፣ በኢኮኖሚ፣ በደህንነት፣ በባህልና በማህበራዊ ዘርፎች ትብብርን ማስፋፋት በሚቻልባቸው ሁኔታዎች ላይ ትኩረት መደረጉን ሚኒስቴሩ ገልጿል። ሚኒስቴሩ እንዳስታወቀው ውይይቱ ቀጠናዊና ዓለም አቀፋዊ ክስተቶችን የተመለከቱ የጋራ ሀሳቢዎችን ያካተተ ነው። በተለይም የቀይ ባህር ዳርቻ ሀገራት ለቀጠናዊ ሰላምና መረጋጋት ሊኖራቸው በሚገባው ሚና ላይ ትኩረት ሰጥቷል። በውይይቱ ላይ የኤርትራ ውጭ ጉዳይ ሚኒስትር ኡስማን ሳሌ የተገኙ ሲሆን ከሳውዲ ወገን ደግሞ በሀገሪቱ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዋና ዳይሬክተር አምባሳደር ሳቅር ቢን ሱሌይማን አልቁራሺና በኤርትራ የሳውዲ አምባሳደር መሻል ሐምዳን አልሮጊን እንዲሁም ሌሎች ከፍተኛ የሳውዲ ባለስልጣናት ተሳትፈዋል። ይህ ዲፕሎማሲያዊ ግንኙነት በአስመራና በባህረ ሰላጤው ሀገራት መካከል ከፍተኛ እንቅስቃሴ በሚታይበት ወቅት የተከናወነ ነው። ይህም የአፍሪካ ቀንድን ከባህረ ሰላጤው ቀጠና ጋር በሚያገናኘው የቀይ ባህር መስመር ላይ እያደገ የመጣውን ጂኦፖለቲካዊ ፍላጎትን የሚያንጸባርቅ ነው ተብሏል። በጎርጎሮሳውያኑ 2025 ሳውዲ አረቢያዊው አልጋ ወራሽ መሐመድ ቢን ሰልማን ፕሬዝዳንት ኢሳያስን በሪያድ ተቀብለው ያነጋገሩ ሲሆን በወቅቱም ሁለቱ መሪዎች በሁለትዮሽ ትብብርን ማስፋፋት በሚቻልባቸው ሁኔታዎች ላይ መምከራቸው የሚታወስ ነው። ይህ ውይይት በቅርቡ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ቢን አብዱላህ በአዲስ አበባ ያደረጉትን ጉብኝት ተከትሎ እየመጣ ነው ተብሏል። ሚኒስትሩ በወቅቱ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ግንኙነት፣ በቀጠናዊ ደህንነትና ከስደት ጋር በተያያዙ የትብብር ጉዳዮች ላይ መወያየታቸው ይታወሳል። ጠቅላይ ሚኒስትር አብይ ውይይቱ ዘመን ተሻጋሪ የሆነውን ግንኙነት ማጠናከር፣ ቁልፍ በሆኑ ዘርፎች ላይ ትብብርን ማስፋፋት እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ቅንጅትን ማሳደግ በሚቻልባቸው ሁኔታዎች ላይ ያተኮረ መሆኑን መግለጻቸው አይዘነጋም። በርካታ የአፍሪካ ሀገራት መሪዎች እየተሳተፉ በሚገኙበት የአፍሪካ ህብረት ስብሰባ ኢሳያስ አፈወርቂ እንደተለመደው አልተገኙም። ዋነኛው ምክንያት ኤርትራ በቀጠናዊና ዓለም አቀፋዊ ጥምረቶች የተገደበ ሚና ወይንም ተሳትፎ እንዲኖራት በሚል በያዘችው ያልተጻፈ ሕግ ሳቢያ መሆኑን መረጃዎች ያመላክታሉ። ወደ ቀጣዩ መረጃችን አለፍን። የአፍሪካን ዘላቂ ልማትና ብልጽግና ለማረጋገጥ አህጉራዊ ትብብርን ማጠናከር እንደሚገባ ተገልጿል። የአፍሪካን ዘላቂ ልማትና ብልጽግና ለማረጋገጥ አህጉራዊ ትብብርን ማጠናከር እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ገልጸዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ መካሄድ ጀምሯል። በጉባኤው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ፣ ጠቅላይ ሚኒስትር አብይ አህመድ፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ፣ የአፍሪካ ሀገራት መሪዎችና ሌሎች እንግዶች ተገኝተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በዚህ ወቅት እንዳሉት የጉባኤው መሪ ሐሳብ በሆነው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ለኢኮኖሚያችን ቁልፍ ነው፣ ለሰላምና ትብብርም አስፈላጊ ነው ብለዋል። አፍሪካን ከውጭ ጣልቃ ገብነት ለመከላከል አህጉራዊ አንድነትን ማጠናከር ወሳኝ መሆኑን በማንሳት የአፍሪካ አህጉራዊ ነጻ የንግድ ቀጠናን በአግባቡ መጠቀም እንደሚገባም ተናግረዋል። የፋይናንስ ተቋማት፣ የአፍሪካ ልማት ባንክ፣ የአፍሪካ ፋይናንስ ኮርፖሬሽን እና የአፍሪካ ኤክስፖርት ኢምፖርት ባንክ በአንድነት መስራት እንዳለባቸውም ገልጸዋል። የፓን አፍሪካ ተቋማት፣ የአፍሪካ ህብረት፣ ኒፓድ እና የአፍሪካ ሲዲሲ ጥረታቸውን ሊያጠናክሩ ይገባልም ብለዋል። አህጉሪቱን ለመደገፍ የሀገር ውስጥ ሀብትን ማሰባሰብ ምርጫ ሳይሆን አስገዳጅ ተግባር ነው ሲሉም ተናግረዋል። የአፍሪካ ኢኮኖሚያዊ እቅዶች የወጣቶችንና የሴቶችን የእኩልነት ጥያቄ መመለስ አለባቸውም ነው ያሉት። የግብርናውን ዘርፍ ወደ ኢንዱስትሪያዊ የግብርና ማቀነባበሪያ ማሸጋገር፣ የመሰረተ ልማቶችን ማስፋፋት፣ የኢነርጂና የኢንዱስትሪ ልማትን ማፋጠን ይገባል ሲሉም ነው የገለጹት። ወደ ሌላኛው ጉዳያችን እናምራ። በሱዳን ልዩ መኮንኖች የሚሰለጥኑት የሶማሊያ ኮማንዶዎች በፈረንሳይ የሚታተመው አፍሪካ ኢንተለጀንስ እንደዘገበው ከሆነ የሱዳን ጦር ሚስጥራዊ የሆነ ወታደራዊ ስልጠና ለሶማሊያ ወታደሮች እየሰጠ ይገኛል። ይህ ሚስጥራዊ ስልጠና የሚመራው በቡድን ሲሆን ጡረታ የወጡ የሱዳን መኮንኖች በበላይነት የተዋቀሩበት ነው። ለአብነት ያክል ብርጋዴር ጀነራል ኦማር አልሲዲቅ ኢብራሂም መሐመድ፣ ኮሎኔል ማግዲ ኢብራሂም መሐመድ ማዳዊ፣
ሙስአብ ሱሌማን አብዱላህ ሱሌማንና ሌተናንት ኮሎኔል አልካቲም አብዱላህ መሐመድ አሊ መሐሙድ እንዲሁም ራቢ አልዘይን አልአሚን ይገኙበታል ተብሏል። በዘገባው መሰረት በቅርብ ወራት ውስጥ የሱዳን ወታደሮች በጋልሙድ ከ1000 በላይ የሶማሊያ ምልምሎችን አሰልጥነዋል። ዘመቻው የተመራው በሞቃዲሾ በሚገኘው የስለላ አገልግሎት አማካኝነት እንደሆነም ነው የተዘገበው። ይህ ስልጠና እየተሰጠ የሚገኘው የሞቃዲሾ መንግስት ከክልል አስተዳደሮች ጋር ፍጥጫ ውስጥ በገባበት ጊዜ ሲሆን ከኢትዮጵያ ጋርም በባህር በር ይገባኛል ጥያቄ የዲፕሎማሲ ግንኙነቶች በውጥረት በተሞላበት ሰዓት ነው። በመጨረሻም የዓለማችን ግዙፍ የወደብ አስተዳዳሪ ሆነው የዱባዩ ዲፒ ወርልድ ዋና ስራ አስፈጻሚ ሱልጣን አህመድ ቢን ሱሌይማን ከስልጣን መነሳታቸው ታውቋል። እርምጃው የተወሰደው ቢን ሱሌይም ከዚህ ቀደም የጾታዊ ጥቃት ወንጀለኛ ከነበረው ጄፍሪ ኤፕስቲን ጋር የነበራቸው የጠበቀ ግንኙነት አዲስ በተለቀቀው ሰነድ ውስጥ ይፋ መደረጉን ተከትሎ ነው። አዲስ ይፋ የሆኑት የኤፕስቲን ሰነዶች ቢን ሱሌይም በ10 ዓመት ውስጥ በመቶዎች የሚቆጠሩ የኢሜይል ልውውጥ ማድረጋቸውን ያሳያሉ። በኤፕስቲን ዶሴዎች ውስጥ የአንድ ግለሰብ ስም ተጠቀሰ ማለት ግን ወንጀል ስለመስራታቸው ያሳያል ማለት አይደለም። ቢቢሲ ሱሌይም በጉዳዩ ላይ አስተያየታቸው እንዲሰጡ የጠየቀ ቢሆንም መልስ እንዳላገኘ ዘግቧል። ዲፒ ወርልድ አርብ ዕለት ባወጣው መግለጫ ዋና ስራ አስፈጻሚው ካሁን ጀምሮ ከስልጣናቸው ተነስተዋል ብሏል። ኢሳ ካዚምም የቦርድ ሰብሳቢ አድርጎ ሾሟል። ዩቭራጅ ናያራያንን ደግሞ የኩባንያው ዋና ስራ አስፈጻሚ አድርጎ መሾሙን ገልጿል። በዱባይ ባለቤትነት የተያዘው ግዙፉ የሎጂስቲክስ ድርጅት ዲፒ ወርልድ በ6 አህጉራት ውስጥ የሚንቀሳቀስ ነው። በዓለም ንግድ መሰረተ ልማት ላይ ግዙፍ ሚና የሚጫወተው ይህ ኩባንያ ከቅርብ ጊዜያት ወዲህ አብረውት ከሚሰሩት ሀገራትና ድርጅቶች ከፍተኛ ጫና ገጥሞታል። በዚህ ሳምንት መጀመሪያ ላይ የዩኬና የካናዳ ኩባንያዎች ከድርጅቱ ጋር ያላቸውን አዲስ ኢንቨስትመንት ማቋረጣቸውን ገልጸው ነበረ። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የመረጃ ጥንቅራችን የተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።